ናቲና ሄሉሻ ትላላችሁ። ናቲና ሄሉሻ እንደዚህ ፏ ሸብረቅ ብለው አምሮባቸው ለምንድን ነው እያልመጡ ያሉ? ጠፉሳ። የሰው ልጅ እንግዲህ ሲኖሩ ብቻ ሳይሆን ሲጠፉ መፈለግ አለብን እና ማለት ነው። እንግዲህ ናቲ ወደ ውጭ ሊመለስ ነው ብሎ ባለፈው ሽኝት ተላቅሰው ነበር የተለያዩት እና ከዛ ወዲህ እሱም በቻናሉ አልፖስተም። እሷማ የሰዎችን ሸር አድርጋ ይቻታለሁ ቤተሰቦቿን፣ ግን እሷ የለችም ማለት ነው። እና ናቲና እሷ አብረው ሲሆኑ ብቻ ሳይሆን እየብቻቸውም ሆነው ሊሰሩ ይገባቸዋል። መጥፋት የለባቸውም ደኛ ለደንበኞቻቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ወጥቶ ከመቅረት አላህ ይጠብቃችሁ። በምትጨነቁበት ነገር ደግሞ አላህ ያግዛችሁ እላችኋለሁ። ውድ የሀገሬ ልጆች ሁሌም ደስተኛ ሆናችሁ እንድትኖሩልኝ ምኞቴ ነው። ሁሌም ደግሞ ደስተኛ እንደምትሆኑ ተስፋ አደርጋለሁ። በስደት ዓለም ላይ ያላችሁ ድካማችሁን ቆጥሮላችሁ ሀሳባችሁን አሳክቶላችሁ በሰላም ለሀገራችሁ በቅታችሁ የኔ የምትሉ ሰው ሰጥቷችሁ አብራችሁ በፍቅር በሰላም ቀሪ ዘመናችሁን የምትኖሩ ያድርጋችሁ። ለራስ የምመኘው ስለሆነ ለሁላችሁም አላህ ይወፍቃችሁ። ዱዓ እንደራረግ። የማንኛችን ዱዓ እንደሚደርስ አናቅም። እንዲሁም ደግሞ ሞት ረክሷል በየቦታው እና በጭንቀት ውስጥ በሞትና በመኖር መካከል ያሉ እህቶች አሉ በየበረሃው እና ለእነሱም ዱዓ አድርጉላቸው። በየእስር ቤቱ የሚሰቃዩ በወንጀልም ባለ ወንጀልም የሚሰቃዩ ሰዎች ስላሉ ለሁላቸውም ፍርጃውን አላህ ይስጣቸው ማለት ነው። እና ዱዓ እንደራረግ። ለሀገራችንም ሰላምን ያምጣልን። ሀገር ሰላም ከሌለ ያው ሁላችንም ሰላም አይመጣም። እዚህ ቦታ ብንሰራው መኪና ብትገዙት፣ ቦታ ብትገዙ፣ ቤት ብትሰሩ፣ ገንዘብ ቢኖራችሁ ሀገራችን ሰላም ካልሆነ ያው ሰርተን መኖር በሰላም አንችልም ማለት ነው። እና ከዛ አንጻር ሀገራችንም ሰላም እንዲሆን መልካም ዘመን እንዲመጣልን ዱዓ አድርጉላችኋለሁኝ። እንግዲህ ያው ወር ያላብዛባችሁ የችግር ማሲንቆየን እየከራከርኩባችሁ ሳይሆን ያው ዱዓ እንድንደራረግ ብዬ ነው ሀባይብ። እና በተረፈ እንግዲህ ሄሉሻና ናቲሻ ያው አብረው ወራቶችን ጥሩ ጊዜቶችንም አሳልፈው ነበር። በመሀላቸው አንዳንድ ነገሮች ሲፈጠሩ ግን ደግሞ ፍቅር ያሸንፋል ብለው ከድሮውም ካሁኑም ነከካቸው በኋላ ወደ ድሯቸው ተመልሰው በደስታ በፍቅር እያሳለፉ ባሉበት ሁኔታ ቻው ተባብለው ባለፈው የስንብት ቪዲዮ ሰርተው ነበር። ከዛ ወዲህ ደግሞ 4 ቀን ሆናቸው አልመጡም። ሄሉሻም አልመጣችም፣ ናቲም አልመጣም። ስለዚህ በሰላም መግባቱን እንዴት አላሳወቁንም? እሱ እንኳን ባይመቸው ሄሉ እንዴት ያው በውስጥ ታወራዋለች ብዬ አስባለሁና ደህና መግባቱን ለደንበኞቹ መናገር ነበረባቸው። አሁንም በተስፋ እንጠብቃለን እና ያው እንግዲህ ጠፍተዋል። ያው መጡ ብዬ ሳይሆን መስራት ያለብኝ እዚህ ጋር ስለጠፉ የምታውቁ ካላችሁ እንዴት ነግሩና። በእርግጥ ናቲ ላይ መቸው ይችላል እንዳልኳችሁ ወደ ስራ ሲመለስ ከረፍት በኋላ ብዙ ነገሮች ይጠብቁታል። እንግዲህ ስራው እንዲያድስ ነው የሚሆነው። ዞሮ እዛ ዝም ብሎ በነፃ ሄድም ያው ስራ ነው የሚገባው ታውቃላችሁና ነገሮች እስከሚስተካከሉ ድረስ ያው ትንሽ ላይ መቸው ይችላል። ግን ሄሉ ለምን ቪዲዮ አልሰራችም? እና ካሁን በኋላም በራሷም ሆነ በእርግጥ ሊከብዳት ይችላል። ግን ደግሞ ከማን ጋር መስራት እንዳለባት እሷ ታውቃለች። እና ቤተሰብም ጋር ቢሆን በራሷም ቢሆን ቢያንስ እንኳ የናቲን መግባት መናገር ነበረባት ብዬ አስባለሁ። እናንተስ ምን ትላላችሁ? ነው የሰማችሁት ነገር ካላችሁ የቅርብ ሰዎች የነሱ የሚያሳስባችሁ ሰዎች ስለምትኖሩ ብዙዎቻችሁ ምንድን ነው ብላችሁ እንደምትጠይቁ ተስፋ አደርጋለሁና የምታውቁት ካላችሁ እንግዲህ ለእኔ የሚሆነኛል ኮመንት ላይ ያስቀምጡልኝ። ያሰባችሁም ሰዎች ልትኖሩ ትችላላችሁ። እንግዲህ ያው እንዳልኳችሁ ያለመመቻቸት ጉዳይ ይሆናል እንጂ ይመጣሉ ብዬ ተስፋ አደርጋለሁኝ። ሁሌም በያሉበት አላህ ይጠብቃቸው፣ እኛንም አላህ ይጠብቀና ሁላችሁንም እወዳችኋለሁ ውድ ሀገሬ ልጆች። ለዛም ነው እንግዲህ ያው የሰው ልጅ ሲኖር ሳይሆን ሲጠፋ ማስታወስ አለብን ብዬ አስባለሁና ጥሩ ጊዜ እያሳለፉ ነበር እንግዲህ ትላላችሁ። ምንም ማድረግ አይቻልም። መለያየት ስሞት ነው ለተለያየ ለተዋደደ ሰው በሚለው እንግዲህ ከብዷቸውም ሊሆን ይችላል ከተለያዩ በኋላ። ናቲ እንዳልኳችሁ ላይ መቸው ይችላል። ሄሉ ደግሞ እንግዲህ የጠፋችበት ምክንያት ምናልባት ደብሯት ሊሆን ይችላል። ቶሎ ያው ስሜቷ አይወጣላችሁም ታውቃላችሁ። ብዙ ነገር ለምዳችሁ ብቻችሁን ለመንጣት ደግሞ የሄዳችሁበት ቦታ ያሳለፋችሁበት ቦታዎች፣ ጊዜያቶች፣ ቀናቶች እያንዳንዳቸው ነገር ስታስቡት ትንሽ ይከብዷችኋል። እና ምናልባት ያ ነገር ከብዷትም ሊሆን ይችላል ያልመጣችሁ። አሁን በሰላም ይሆናል። ሁላችንም እንዲዋን ደራረግ በያለንበት ወዳችኋለሁ፣ አከብራችኋለሁ። እንግዲህ እንደኔ የተጨነቃችሁና የምታውቁት መረጃ ካላችሁ ኮሜንት ላይ አስቀምጡልኝ።
እና ለማንኛውም በያላችሁበት ሰላማችሁ ይብዛልኝ። ራሳችሁን ጠብቁ ውድ ሀገሬ ልጆች። ዋናው ነገር ጤና ነው እና ጤና ያላችሁ ሰው ደግሞ አልሐምዱሊላ በሉ፣ ፈጣሪያችሁን አመስግኑ። ለምንድን ነው ጤና ከሁሉም በላይ ነው። ጤና ካላችሁ የራቃችሁ ሰው፣ የጠላችሁ ሰው፣ የጣላችሁን ሰው በቃ ማንኛውንም ነገር ችግራችሁንም ታልፉታላችሁ። ጤና ከሌለን ግን የሰው ቦታ ነው የምንሆነው እና ከምንም በላይ ጤናችሁ እንዲሰጣችሁ ዱዓ አድርጉ። ጤና ካለን ደግሞ ሁሉ ነገር አለን አልሐምዱሊላ እላችኋለሁ ውድ ተመልካቾች። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ቻናሌ ቀዝቅዟል እና ሰብስክራይብ አድርጉኝ፣ አይከፈልበትም። ውድ ሀገሬ ልጆች ስደተኛ እህታችሁ ነኝ። ከጎን የሆናችሁ ለምታበረታቱ ደግሞ ለሁላችሁም ቃል የለኝም ሁሌም ማለት ነው እና እኔ ሁላችሁንም ብዙዎቻችሁንም አውቃችሁ ዛሬ ሳይሆን በዛኛው ቻናሌ ነበረና ግን ያኛው ቻናሌ እንኳን ቢበላሽብኝ ከጎን የሆናችሁ እስከ ዛሬ ድረስ የማትቀየሩ ብዙ እህቶች አላችሁ፣ ወንድሞች ጅዛችሁን አላህ ይክፈላችሁ። በራሴ ስራ ጥሩ ነገር ኑሮኝ ኢንሻአላህ መጣ ይሆናል። እስከዛ ደግሞ እንግዲህ ስደት ላይ እስካለን ድረስ በዚሁ እንገናኛለን። ለሁላችሁ መልካም የረፍት ህይወት ይወፍቃችሁ። እወዳችኋለሁ፣ አከብራችኋለሁ። ክፉ አይንካችሁ ውድ ሀገሬ ልጆች። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አብሬያችሁ የነበርኩት ሂቡ ነበርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።